ትምህርት የአንድን ግለሰብ ህይወት ከመቀየር ባለፈ ለሀገር እድገት፣ ለኢኮኖሚ ለውጥ፣ ለማህበራዊ፣ ፖለቲካዊ እንዲሁም ለቴክኖሎጂ መሻሻል ቁልፍ ሚና እንደሚጫወት ይታመናል። ለዚህም መንግስት በራሱ ከሚያስገነባቸው የትምህርት ተቋማት በተጨማሪ በእውቀትና በሀብት ፈርጠም ያሉ ግለሰቦችን በማቀናጀት በትምህርት ልማትና ጥራት ላይ በትኩረት ሲሰራ ቆይቷል። ከነዚህ የግል ትምህርት ተቋማት መካከል አንዱ የሆነው ሪፍት ቫሊ ዩኒቨርሲቲ ላለፉት 26 ዓመታት በሺዎች የሚቆጠሩ ዜጎች ያፈራ ሲሆን ከ50 በላይ ካምፓሶችን በመገንባትና ተደራሽነቱን በማስፋት ተማሪዎችንና ወላጆችን ተጠቃሚ ማድረግ ችሏል። የኔ ብቻ ትጋት ውጤት አይደለም። የመጀመሪያ ፋሚሊዎችን በጣም አመሰግናቸዋለሁ። ከጉድልታቸው እየደገፉኝ ወደዚህ ክብር አደርሶኛል። ሲቀጥል ደግሞ ትምህርት ቤቱ ሙሉ ኃይሉን አሟጦ ለተማሪዎች በመስጠትና እንዲሁም ደግሞ መጠቀም ያለብን እንግዲህ ከቴክኖሎጂው ጋር በመሄዱ ረገድ ባለው የተለያዩ ቴክኖሎጂዎችን ኮምፒውተሮችን የተለያዩ ነገር በመጠቀም አሁን የደረሰበት ትምህርት ካርኩለሙ ያለበትን እንትን በዚሁ ልክ ለመድረስ የትምህርት ቤትም ድጋፍ አለ። ያንኑን በጣም አመሰግናቸዋለሁ። በመንጓዝበት መንገድ ሁሉ ትንሽ ድካም አለ፣ ቻሌንጅም አለ። ነገር ግን ጌታን አስቀድመን ከወጣን ጌታ ብርቱ ነው የሚያደርገን እና የወላጆቼ በጣም ከህፃንነቴ ጀምሮ በጣም ለትምህርት ቦታ እንድሰጥና ትምህርት አጥብቄ እንድማር እስከዚህ ቀን ድረስ በጣም ይመክሩኛል፣ ይገጹኛልም። በተማርኩት እስከዚህ በመጣሁት ለሀገሬም ለመንግስትም ታማኝ ሆኜ ለማገልገል ደግሞም እኔን እስከዚህ ድረስ ያገለግሉኝ ወላጆቼን መልሼ ለማገልገል እጥራለሁ። ዩኒቨርሲቲው በወላይታ ሶዶ ካምፓስ ባካሄደው 7ኛ ዙር የምረቃ ስነ ስርዓት በተለያዩ የሙያ መስኮች አሰልጥኖ ያዘጋጃቸውን 713 ተመራቂዎች በደማቅ ሁኔታ ማስመረቁን የገለጹት የካምፓሱ ዲን አቶ ማርቆስ ባንጫ ናቸው። ከተመራቂዎች መካከል 416ቱ በቴክኒክና ሙያ ትምህርትና ስልጠና፣ የቀሩት 297ቱ ደግሞ በመጀመሪያ ዲግሪ ፕሮግራም ትምህርታቸውን ያጠናቀቁ መሆናቸው ተገልጿል። መንግስት በሰጠን እውቅና መሰረት እያሰለጠንን ቆይተን ዛሬ በቴክኒክና ሙያ ፕሮግራሞች 416 ተማሪዎችን በዲግሪ ፕሮግራሞች ደግሞ 297 ተማሪዎችን አስመርቀናል። ለተለያዩ የስራ ፈጠራዎችን ከመሳተፍ አንፃር ዓለም ምን ትመስላለች የሚለውን በራሱ አይቶ ከዛ በኋላ ለነገ ራሱን እንዲያበቃ የሚሰለጥንበት ስለሆነ በዚሁ ደረጃ እየሰለጠኑ ቆይቷል። ከዚህም በተጨማሪ በትምህርትና ስልጠና በተለይም በሙያቸው ለነገ የተሻሉ ተማሪዎች እንዲሆኑ ብቁ መምህራን አሉን፣ ያስተማሯቸው ብቁ ግብዓቶች አሉ፣ ብቁ ክፍሎች አሉ። የሪፍት ቫሊ ዩኒቨርሲቲ አካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር ጋዲሳ በቀለ በምረቃው ወቅት እንደገለጹት ዘመኑን የዋጀና በዓለም አቀፍ ደረጃ ተወዳዳሪ የሆነ የሰው ኃይል ለማፍራት መንግስት ከግል ባለሀብቶችና ከምሁራን ጋር በመቀናጀት ጥራትን ማዕከል ያደረገ የትምህርት አገልግሎት እየሰጠ ይገኛል። ዘመኑን የዋጀና በዓለም ደረጃ ብቁና ተወዳዳሪ የሆነ የተማረ የሰው ኃይልን ለማፍራት የትምህርት አግባብነትና ጥራት ያማከለ በርካታ ስራዎች እየተከናወኑ ስለመሆናቸው አያጠያይቅም። የግል ባለሀብት ያላቸው አንጡራ ሀብት በማቀናጀት በትምህርት ልማት ውስጥ እንዲሳተፉ በርካታ የፖሊሲ የመመሪያ ዝግጅቶችን በማድረግ ለግሉ ዘርፍ ተሳትፎ አሳይ ሁኔታዎችን በመፈጠሩ በተለያዩ ምክንያቶች በመንግስት ከፍተኛ ትምህርት ተቋማት ገብቶ መማር ላልቻሉ በብዙ መቶ ሺህ የሚቆጠሩ ዜጎችን የትምህርት ዕድል ከፈጠሩ ቀደምት የግል ከፍተኛ ተቋማት መካከል የሪፍት ቫሊ ዩኒቨርሲቲ አንዱና ብቸኛ ሳይሆን አያሌ ዜጎችን አስተምሮ ለራሳቸውና ለሀገራቸው ብቁ መሆን ያስቻለ ስመጥር ተቋም። በሌላ በኩል የወላይታ ዞን ቴክኒክና ሙያ ትምህርትና ስልጠና መምሪያ ተወካይ አቶ ጥላሁን ኃይሌ ተመራቂዎች የቀሰሙትን እውቀትና ክህሎት በተግባር ላይ በማዋል ማህበረሰቡንና መንግስትን በሁሉም ዘርፍ በታማኝነትና በቅንነት ማገልገል እንዳለባቸው አሳስበዋል። ለሙያችሁ ታማኝ ሁኑ። በየቀኑ ራሳችሁን በእውቀትና በክህሎት አሳድጉ። ስኬት አንድ ቀን የሚገኝ ሳይሆን በተከታታይ ጥረት የሚገነባ መሆኑን አትርሱ። የትምህርትና ስልጠና ኮሌጅ ቆይታችሁ እንደተገነዘባችሁት የትምህርትና ስልጠና ኮሌጅ ተመራቂዎች
በሰለጠኑበት ሙያ በመደራጀት በመጀመሪያ አማራጭ በራስ የሥራ ዕድል የሚፈጥር፣ በሁለተኛ አማራጭ በኢንዱስትሪዎች የሥራ ዕድል የሚፈጠርለትና በሶስተኛ አማራጭ በመንግስት የሥራ ተቋማት የሚቀጠር እንዲሆን ይፈለጋል። ስለዚህ በተገኘው አማራጭ ተወዳዳሪና ብቁ በመሆን በስልጠና ያገኛችሁትን ዕውቀትና ክህሎት ወደ ተግባር እንድትቀይሩ አደራ እያልኩ ቀጣዩ ጊዜ ስራ አጥና ስራ ፈላጊ የምትሆኑበት ሳይሆን ስራ ፈጣሪ የምትሆኑበት ጊዜ እንዲሆን እመኛለሁ።